የሆኑ በጎ ሐሳቦችን ከማካፈል ኢየሱስን ማውራት፣ መድኃኒቱን ማውራት፣ መልሱን ማውራት፣ እሱን ማውራት የተሻለ እና በጌታ የተወደደች እህታችን ዘማሪት ዘሪቱ ከበደ ባሳለፍነው ወር ባሳተመችውና ለአንባቢያን ባቀረበችው ከልጅነት እስከ ልጅነት በተባለው መጽሐፏ ዙሪያ እጅግ ብዙ መነጋገሪያ ሆና በተለያዩ ማህበራዊ ሚዲያዎች ላይ የተለያዩ ሰዎች የተለያየ ሐሳብን ሲሰጡ ተመልክተን ነበር። በተለይ ደግሞ ከመጽሐፍ ውስጥ አንድን ክፍል ብቻ መዞ አውጥተው ጉዳዩን አቅጣጫውን በመቀየር የዘሪቱን ስም ለማጠልሸት ዝም ሊያሸማቋ ሲሞክሩ ተመልክተናል። ነገር ግን ባልተገመተ ሁኔታ ለክፉ ያሰቡት ነገር ተገልብጦ እንደውም መጽሐፉ መነጋገሪያ ሆኖ የሽያጭ ሪከርድም ጭምር በመውሰድ ብዙዎች ጋር ተደራሽ ሆኖ ብዙዎች እያነበቡት ይገኛሉ። ታዲያ ዘሪቱ ከበደ በዚህ ጉዳይ ላይ ምላሽን ሳትሰጥ ቆይታ ነበረ። በትናንትናው ዕለት ግን ባደረገችው አንድ ቃለ መጠይቅ ላይ በዚህ መጽሐፍ ዙሪያና እንደዚሁም ደግሞ ከዓለማዊ ሕይወት ወደ መንፈሳዊ ሕይወት የተቀላቀለችበትን እውነት በግልጽና በይፋ ለብዙዎች በሚገባ መልኩ ማለት ይቻላል ኢንተርቪው አድርጋ ነበረ። በዚህም ሐሳቧ ላይ ዘሪቱ ከበደ ስለ ግል ሕይወቷ ስትናገር በበፊት በዓለማዊ ሙዚቃ እያለሁኝ ነገሮችን በበጎ ነገር በማድረግ ጥሩ መልእክትን በማስተላለፍ እውነተኛ ሐሴት ይገኛል ብዬ አስብ ነበር። ያንንም ስሞክር ስጥር ነበር የነበርኩት። ነገር ግን አሁን ወደ መንፈሳዊ ሕይወት ከገባ በኋላ አንድ የገባኝ ትልቅ ሚስጥር አለ። ይህንን ሚስጥር ለእናንተ ላካፍላችሁ ብላ ዘሪቱ ከበደም እንደተናገረችው በበጎ ቃል ወይም ደግሞ መልካም ነገርን በመናገር ሰዎችን ልናድን አንችልም። ነገር ግን መዳኛው አንድና አንድ ብቻ ነው። ኢየሱስ ክርስቶስን ስንናገር ያኔ ሁሉም ነገር ይስተካከላል። ብዙዎች ከጨለማ ሕይወት ወደሚያስደንቅ ብርሃን ይወጣሉ። ኢየሱስ ሰላም ነው። ኢየሱስ እረፍት ነው። ኢየሱስ ደስታችን ነው ስትል ተናግራለች። የሆኑ በጎ ሐሳቦችን ከማካፈል ኢየሱስን ማውራት፣ መድኃኒቱን ማውራት፣ መልሱን ማውራት፣ እሱን ማውራት የተሻለ ታዲያ ዘሪቱ ከበደ ከዚህም በተለየ ደግሞ ስለ መጽሐፏም ጉዳይ ስትናገር በመጽሐፉ ጉዳይ ላይ ያጋራሁት ሐሳቤ የግል ሐሳቤ ከህሊናዬ ጋር ነጋግሬ እንደዚሁም ከሁሉ በላይ ደግሞ ከአምላኬ ጋር ጸልዬ ለብዙዎች እንዲደርስ ያቀረብኩት ሐሳብ ነው። ስለዚህ ባለፈ ማንነቴ ምንም የምሸማቀቅበት ምክንያት የለም። እኔ አዲስ ሰው ሆኛለሁ። ያለፈ ህይወቴንም ያካፈልኩት ሰዎች ከኔ ህይወት ተምረው ከእንደዚህ አይነት ህይወት እንዲወጡ እንደ ማሳያ ይሆናል ከሚል ሐሳብ ነው እንጂ ማንም እኔን ሊያሸማቅቀኝ በፍጹም አይችልም። ስለዚህ ከውጭ የሚመጡብኝን ተጽዕኖችም የምቋቋማቸው በመተው ነው። አንቺ እንደዚያው ሚዲያ ላይ መነጋገሪያ በመተውኝበት ሰዓት እንዴት ነው የምትቋቋመው? በመተው እኔ በሬን ዘግቼ በመጸለይ ነገሮች ሁሉ ሲስተካከሉ በአይኔ አይቻለሁና የሚመጣብኝን የትኛውንም ተጽዕኖ እኔን አያስቆመኝም ስትል ተናግራለች። ዘሪቱ ከበደ ታዲያ ከዚህ ጉዳይ ጋር በተገናኘ ፌስቡክ ገጿ ላይ ያሰፈረችውን ሐሳብ ነው ማለት ይቻላል በኢንተርቪው ላይም የተናገረችው። በአቋሟ ምን ያህል የጸናች ምን ያህል ለኢየሱስ ያላት ቦታ ልዩ እንደሆነ ያየንበት ነበረ። እንደዚህ ብላ ነበረ። በእኛ በሰዎች መካከል እውነተኛ ትርጉምና ዋጋ ያለው ልዩነት ዘላለማዊ አድራሻችን የሚወሰንበት ከጨለማ ወይ ከብርሃን ወገን የመሆናችን ልዩነት ብቻ ነው። አንድ ቀን ሁላችንም በእግዚአብሔር የፍርድ ዙፋን ፊት እንቆማለን። በዛን ቀን በሴቶችና በወንዶች መካከል ልዩነት አይኖርም። ነጮችን በአንድ ወገን፣ ጥቁሮችን በሌላ ወገን ለይቶ የሚያስተናግድ ስርዓት አይኖርም። ሀብታምና ድሃም በመደብ ተለይተው አይቆሙም። በዛን ቀን ምሁራን ወይም ጠቢባን ካልተመራመሩት ሰዎች ተለይተው አይታዩም። የሃይማኖት ተቋሞቻችን ለአባላቶቻቸው ቀድመው ያስያዙት ቦታ በዛ የለም። የየሀገራችን ባንዲራ እያውለበለብን በቋንቋ፣ በነገድ፣ በብሔር ተከፋፍለን አንሰልፍም። እነዚህንና እነዚህን የመሳሰሉ ልዩነታችን ሁሉ እዝቼው አላፊ ምድር ላይ የሚቀሩ ናቸው። ዓለሙም ምኞቱም ያልፋሉ። የእግዚአብሔርን ፈቃድ የሚያደርግ ግን ለዘላለም ይኖራል። አንደኛ ዮሐንስ ምዕራፍ 2 ቁጥር 17ን በመጥቀስ ዘሪቱ ከበደ ከዚህ ኢንተርቪው ጋር የተገናኘ ሐሳብን ቆየት ያለ ቢሆንም በፌስቡክ ማህበራዊ ገጿ ላይ አስፍራ ነበር። በዚህም መልእክቷ እንግዲህ ዘሪቱ ከበደ በበጎ ንግግር ብቻ ሰዎችን ማዳን አንችልም፣ የመዳን ሚስጥሩ ኢየሱስ ክርስቶስ ብቻ ነው ስትል በይፋ ተናግራለች። ከዚህ በኋላ ወደ ሙዚቃ ወደ ዓለማዊ ህይወት የሚመለስበት ምንም ምክንያት እኔ ጋር የለም፣ ያኛው ህይወት አብቅቷል፣ አሁን ሌላ ሰው ነኝ ስትል በግልጽ ተናግራለች። ዛሬ ምን ልላችሁ ነው የመጣሁት መሰላችሁ?
በውድ የገዛነውን ዕቃ የቱ ጋር ነው የምናስቀምጠው? እንደ ሽንኩርትና እንደ ኮት እንደ ምናምን ዝም ብለን ጣል አናረገውም አይደለ? ቁልፍ ውስጥ ነው የምናስቀምጠው፣ ሴፍቲ ቦክስ ውስጥ ነው የምናስቀምጠው አይደል? በወረቀት በብር ለገዛ ነው ማለት ነው። ንብረት እንጠነቀቃለን፣ እንጨነቃለን። የምናስቀምጥበትን ቦታ የቱ ጋር ይሻላል እንዲልርገው ምናምን እንላለን። ሰዎች ራሳችንንስ የቱ ጋር ነው የምንቆልፈው? ራሳችንስ የቱ ነው የኛ ሴፍቲ ቦክሳችን፣ ሴፍቲ ዞናችን የቱ ጋር ነው? እኛ ምን ያህል ውድ እንደሆነን ግን አውቃችኋል? ከአይምሮ በላይ ውድ ነን እኛ። በአንደበታችን ልንገልጸው ከምንችለው በላይ እኔና እናንተ ውድ ነን። ለምን አትሉ? የክርስቶስ ስለሆነ፣ በክርስቶስ ደም የተገዛን ስለሆነ፣ የሰው አይምሮ ሊመረምረው ከሚችለው በላይ ዋጋ የተገዛን ስለሆነ፣ የሱ ንብረቶቹ ስለሆኑ ሰዎች እኔና እናንተ ቦታችን የት ነው? ሴፍቲ ዞናችን፣ ሴፍቲ ቦክሳችን የትኛው ነው? የእናንተን አላውቅም። እኔ ግን የኔ ሴፍ ዞን ወይም ደግሞ ሴፍቲ ቦክስ የምለው የእግዚአብሔር አምላክ ቃል ነው። ቃል ኪዳኖቹ ናቸው። ቁልፎቹ እዚህ ውስጥ አሉ። ሴፍቲ ቦክሱ እዚህ ውስጥ አለ። ሴፍ ዞናችን የቱ ጋር ነው? አምላካችንን በማመስገን ውስጥ ነው። ለሱ እሺ በማለት ውስጥ ነው። እሱን በየጊዜው በመተሻሸት ውስጥ ነው። ለሱ በመንበርከክ ውስጥ ነው የኛ ሴፍቲ ቦክሳችን፣ ሴፍቲ ዞናችን፣ ሴፍ ዞናችን። በጣም እድለኛ ነኝ ባንተ ደም ስለተገዛው። አንተ ለኔ ዋጋ ተምነ በደም ስለገዛኸኝ እኔ በጣም እድለኛ ነኝ በማለት ውስጥ ነው። አመሰግናለሁ በማለት ውስጥ ነው። እንግዲህ ውድ የይሁን ሚዲያ ቤተሰቦች በዛሬ ፕሮግራማችን ዘማሪት ዘሪቱ ከበደ ከመጽሐፏ ጋር በተገናኘ እንደዚሁም ስለ ግል ሕይወቷ በግልጽ የተናገረችውን እውነት የሚያሳይ ሀሳብ ለእናንተ አቀረብን። በፕሮግራማችን ላይ ያላችሁን ማንኛውንም ሀሳብና አስተያየት ልትሰጡን ትችላላችሁ። እኛም ደግሞ እናንተ ብትሰሟቸው ብታውቋቸው ያላቸውን በመንፈሳዊ ዘርፍ የተፈጠሩ ጉዳዮችን በአዲስ አቀራረብና ይዘት ወደ እናንተ ማቅረባችንን እንቀጥላለን። የምንለቃቸውን ቪዲዮዎች ላይክ እና ሼር፣ ቻናሉን ደግሞ ሰብስክራይብ ማድረግን አትርሱ። እንደዚሁም ደግሞ በሐሳባችሁን ይሄን ብትጨምሩ ይሄን ብትቀንሱ እያላችሁ እንድታበረታቱን እንጠይቃለን። በእርግጥ እናንተ በምንሰጣችሁ መረጃዎች አምናችሁና ፈቅዳችሁ ከ28000 በላይ ሰብስክራይበርስ እንድንደርስ ስላገዛችሁን ምስጋናችን ላቅ ያለ ነው። በሚቀጥለው ብትሰሟቸው ብታውቋቸው ያልናቸውን አዳዲስ መንፈሳዊ መረጃዎች በአዲስ አቀራረብና ይዘት ወደ እናንተ ይዘን መምጣታችንን እንቀጥላለን። እስከዛው በያላችሁበት የዓለም ጥግ የጌታ ሰላምና ፍቅር ከሁላችሁ ጋር ይሁን እያልን በዚሁ ተሰናበትን። መልካም ጊዜ ይሁንላችሁ።